ዮሐንስ ዘደማስቆ የሚባል የቤተክርስቲያናችን አባት ምን ይላል? እግዚአብሔር አምላክ አንዷን እንጨት እንዳትበሉ ብሎ የከለከላቸው ይሄንን ሁሉ ለእናንተ ሰጧችሁ፣ ለኔ ደግሞ አንድ ነገር ተውልኝ ሲል ነው ይላል። በቃ ለኔ እስኪ አንድ ነገር ስጡኝ፣ እናንተ ግን ሁሉንም ወሰዱታል። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ አያችሁ፣ ሰይጣን ድክመታችንን አውቆ የሚጥለን ትላልቅ ፈተና ብቻ አንጥቶ አይደለም፣ በትናንሽም ይጥለናል አልኳችሁ። ሁለተኛ ጠላት እኛን የሚጥለን የሚያጠቃንንና የሚያዋርደንን ነገር ከማን ራሳችን ሰምቶ ነው? ከራስ ሰምቶ። እኔ እኮ እንትን ነገር አልችልም አትሉ? እኔ እኮ እንትን ነገር አይሆንልኝም። አሁን የገሌን ዘፈን ስሰማ በቃ አይሆንልኝም፣ የገሌን ፊልም ሳየው አይሆንልኝም፣ በቃ እገሌን ሳየው የሆነ ነገር ያረገኛል። የሚያጠቃህን የሚገልህን የሚያዋርድህን ዝቅ የሚያረግህን ነገር ለጠላት ተነግረዋለን። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለ መጾም ሁላችንንም ይሰውረን። እህሉን አይደለም እያልኳችሁ ያለሁት፣ እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለን፣ መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። ጾምን እንደ ቀላል ለተወሰኑ ሰዓታት እንደ መራቢያ አድርገን አንቁጠረው ክርስቲያኖች። በጾም አሁን ያልኳችሁ እኛ የተማማርንበትን መጽሐፍ የጻፈው ሙሴ ፍጥረታትን ካለመኖር ወደ መኖር እግዚአብሔር እንዴት እንዳመጣቸው አውቋል። በደንብ አድርጎ አውቋል። ያላወቀነውን ለማወቅ ያልተረዳነውን ለመረዳት ሰው ይጾማል። መጽሐፍ ቅዱስ ላይ ብዙ እንስሳቶች ሲያወሩ እናያለን። እግዚአብሔር አንደበታቸውን ሲከፍት እንኳን እንስሳ ቀርቶ ድንጋይ እንኳን ያወራ። ድንጋይ ያወራ። ግን ጭብጡ ምን መሰላችሁ? እንስሳት አወሩ ሲባል እንስሳት ማውራታቸውን ብቻ አይደለም መመልከት ያለብን። መጽሐፍ ቅዱስ ላይ እንስሳት እንደ እንስሳነታቸው የሚገለጡበት ቦታ አለ። እንስሳት ደግሞ በውክልና የሚቀመጡባቸው ቦታዎች አሉ። ለምሳሌ የሐዋርያት ሥራ ምዕራፍ 10 ላይ ቆርኔሌዎስ የሚባል 100 አለቃ አለ፣ ሮማዊ ወታደር እና ያንን ወታደር ቀድሞ ከማጥመቁ በፊት ቅዱስ ጴጥሮስ በሰገነት ላይ ቆሞ ትልቅ ራእይ አየ እና ከምድር እስከ ሰማይ ድረስ መጋረጃ ሲወርድ አየ እና ከመጋረጃው ውስጥ የማይበሉ በጣም ብዙ እንስሳት ይወጡ ነበር። ምን የማይደረጉ ብዙ እንስሳት ይወጡ ነበር እና የእግዚአብሔር መልአክ ወደ ጴጥሮስ ዞረና ምን አለው? እነዚህን እንስሳቶች አርደህ ብላል። እና ጴጥሮስ ምን አለው? በአፌ እስካሁን የረከሰ ነገር አስገብቼ አላውቅም፣ አልበላም አለ። ምን አለው መልአኩ መልሶ? እግዚአብሔር የቀደሰውን አንተ የምታረክሰው ማነህ አለ። አሁን ይህንን ጥቅስ በነገራችን ላይ ብዙዎቻችን የማናውቅ ሰዎች የምንፈልገውን ለመብላት እንጠቅሰዋለን ነው። ለምሳሌ የማይበላ ምግብ የሚበላ ሰው አይቷችሁ አታውቁም? ምን ችግር አለው? ምግብ አያጸድቅም፣ አያስኮንንም፣ መብላት ነው ይላል። አይደለም። ይሄ ጥቅስ የተጠቀሰበት ዓላማ ሌላ ነው። እንስሳት ብሎ የእግዚአብሔር መልአክ ሳይበሉ የማይበሉ ሆነው አርደህ ብላቸው ያላቸው የማይበሉ እንስሳትን አርዳችሁ ብሉ ለማለት አይደለም። የማይበሉ እንስሳት ሆነው ሳለ አርደህ ብላው ያለው እነዛ እንስሳቶች ያልተጠመቁ የኢጥሙቃን ምሳሌ ናቸው፣ ወይም የአህዛብ ምሳሌ ናቸው። እየሰማችሁ የማይበሉትን እንስሳት አርደህ ብላቸው እንዳለው ያልተጠመቁትን እግዚአብሔርን ማወቅ የሚያስፈልጋቸውን እያጠመቅ አርደህ ብላቸው ማለት ክርስቲያን አድርጋቸው ማለት ነው። እየሰማችሁ ጥሩ። ስለዚህ በዚሁ መንፈስ ከተረዳችሁት እንስሳ የሚባለው እንስሳ ብቻ አይደለም ማለት ነው። እንስሳት ተብለው አህዛብም ጭምር ይጠቀሳሉ ማለት ነው። አንደኛ። ሁለተኛ እንስሳት ተብሎ ደግሞ የሰው አላዋቂነትም ይጠቀሳል። የነቢያት መጽሐፍት ላይ እንስሳት ወይንም ደግሞ በሬ፣ ላም፣ ከብት ጋጣውን አወቀ፣ ሕዝቤ ግን እኔን አላወቀኝም፣ እንደማያስተውል እንስሳ ሆነ ይላል። እየሰማችሁ ምን እንደማያደርግ እንስሳ? እንስሳት አያስተውሉም ማለት ነው እንደ ሰው። ስለዚህ አላዋስተዋይነትም ወይንም ደግሞ ማስተዋልን ማሳነስም ምን ተብሎ ይጠቀሳል? እንስሳ ይባላል። ልብ ብላችሁ ስሙ። ስለዚህ እስካሁን እንስሳ ማለት 3 ነገር ነው። አንደኛው እንስሳ ነው አለ። ሁለተኛው እንስሳ አህዛብን ለማለት ነው አለ። ሶስተኛው እንስሳ ደግሞ ምን ነው አልኳችሁ? የማያስተውል ነው ማለት ነው አለ። ጥሩ። አሁን ወደ ታሪኩ ተመለሱ። ሔዋንን ያነጋገረቻት ምንድናት? እባብ ምንድናት? እንስሳ አይደል ነው አይደለች? እንስሳት ያወራሉ ያወሩ። እንስሳት በጤናማው አያወሩ፣ አይናገሩ። ቋንቋ ቢኖራቸውም የሚናገሩበትን ንግግር ሊረዳ የሚችለው
እንደነሱ የሆነ ሌላ ምንድነው እንስሳ። አንተ የሆነን ሰው ቋንቋ ታውቀው ማለት በነገራችን ላይ አይገባህም ማለት ጭራሽ ቋንቋ አይሰራም ማለት አይደለም። አሁን ለምሳሌ አንድ ሰው የማታውቁትን ቋንቋ ሲያወራ ብታዩት ገሌ እንስሳ ነው ማለት ነው ለምትሉት ቋንቋውን አንተ ምን አታረገውም ነው የሚባለው። አልተረዳኸውም አላወቅከውም እንጂ ያንን ቋንቋ የሚሰማ ሰው ግን ምን ያደርገዋል? እየሰማችሁኝ ነው? ታዲያ መልሷል። ስለዚህ ሌላ ሰው ያን ቋንቋ ምን ያደርገዋል? ይረዳዋል፣ ያውቀዋል ማለት ነው። እየገባችሁ ነው? ስለዚህ አሁን ተመለሱ። እንስሳ እባቢቱ ማለት ነው እንስሳ ናት። እንስሳው አወራ፣ እንስሳው ተናገረ ማለት ምን ማለት መሰላችሁ? አንደኛ አንተ የማይገባህን አንተ ልትረዳው የማትችለውን ነገር የሚያወሩ ሰዎች አሉ። የሚያወሩ ሰዎች አሁን እንስሳ ሲያወራ ሊገባው የሚችለው እንስሳ ነው ካልን እንስሳ ሲያወራ የሚገባቸው ሰዎች አሉ። ማለትም የመረዳት የሚከብዳቸውን መረዳት የማይችሉትን ለመስማት የሚከብዳቸውን ነገር ሲወራ የሚሰሙ ሰዎች አሉ። ለዛ ነገር ዝግጁ ሲሆኑ ማለት ነው። አሁን ለምሳሌ ክፋት ሲወራላቸው፣ ነውር ሲወራላቸው፣ ኃጢአት ሲወራላቸው ጆሮ የሚከፍቱ ሰዎች ማለት ከዛ ከሚያወራው ሰው ጋር ምን ያደረጉ ሰዎች ናቸው? የተግባቡና የተባበሩ ሰዎች ናቸው። አንድ ሁለተኛ እንስሳው አነጋገራት ማለት ሁለተኛ እንስሳ ማለት ምን ማለት ነው ብያቸዋል? አህዛብ ናቸው ማለት ነው። አህዛብ ሲያወሩ ለምንድን ነው ጆሮ የምትሰጡት? ከቤተ ክርስቲያን ውጪ ያለ ሰው ሲናገር ለምንድን ነው ቤተ ክርስቲያን ውስጥ ያለ ሰው ጆሮ ከፍቶ አሃ እውነት እኮ ነው ምናምን እያለ ለምንድን ነው ጆሮ የምትሰጡት? ሲጀመር እኛ ውስጥ ያለ ነው የምንናገረውንና ቤተ ክርስቲያን ውስጥ ያለው ሰው የሚናገረውን ነገር እዛ ውጪ ላለው ጆሮ ለከፈት ነው ሰው ከፍተናል ወይ ብለን መጠየቅ አለብን። አላስተዋይ ሰው ሲያወራ የሚያዳምጥ ሰው አለ። ስለዚህ እንስሳው አወራ ማለት እባቢቷን ማውራቷን ብቻ አትመልከቱ። እንስሳው ተናገረ ማለት የማያስተውል ሰው ሲያወራ የሚሰማ ሰው ካለ፣ የማያምን እንደሱ እምነት ያለው ሰው ሲናገር የሚሰማ ሰው ካለ፣ ያለበትን ቦታ የማያውቅ ሰው እንስሳ ከብቱን ጋጣውን አላወቀም አይደል የተባለው? እንደነዛ አይነት ሰዎች ካሉ የሚያወራ ሰው ካለ የሚመጣበትን ችግር ነው እየተናገረ ያለው። ስንታቻችን እኮ በነገራችን የማያስተውል ሰው አዳምጠን ለኛ አስተዋይ መስለውን ማለት ነው። ስንቶቻችን እኮ ማዳመጥ የሌለብንን የአህዛብን መዝሙር በሉት የአህዛብን ስብከት በሉት የአህዛብን የማይመጥነንን ነገር አዳምጠን በጣም ጥሩ ዕውቀት አለው እያልን ማለት ነው። እንደዚህ ነገሮች በሙሉ ሰምተናል። ሔዋን እንደነዚህ አይነቱን እንስሳ በመስማቷ ምን መጣባት? ስሙ ያ እንስሳ ሰይጣን ነው ማለት ነው ያደረበት። መጥቶ ሲናገር የሰማነው ሐሰት ነገር። ድሮም የማያስተውል ሰው የሚናገረው ነገር ጥቅም የለውም። ድሮም አህዛብ ከሚናገሩት ነገር ውስጥ እምነት ይገኝበታል ተብሎ የሚጠብቅ ማንም የለም። ማን ከኛ መካከል ከዝንብ ማር ይጠብቃል? አለ የለም። ከማያምኑ ሰዎች እምነት አንጠብቅ። ጆሮህን መድፈን አለብህ፣ መስማት የለብህም እንደማለት እኮ። ቦታቸውን ከማያውቁ ሰዎች፣ የተሰጣቸውን ክብር ከማያውቁ ሰዎች ክርስቲያኖችንም ጭምር ያጠቃልላል። በነገራችን ላይ ክርስቲያን ሆኖ እግዚአብሔር የከፈተለትን ገነት፣ ክርስቲያን ሆኖ እግዚአብሔር የሰጠውን ቅዱስ ሥጋ ክቡር ደም፣ ክርስቲያን ሆኖ የከፈተለትን ቤተ መቅደስ፣ ክርስቲያን ሆኖ ያዘጋጀለትን ሙሉ ነገር ምንም ነገር የማይመስለውን ሰው ለምንድን የምትሰማው? ለምንድን የምታዳምጠው? አንዳንዶቻችን እኮ ቤተ ክርስቲያን ውስጥ ያለውን ትምህርት፣ ዕውቀት፣ ሕይወት ከማይኖሩት ሰዎች ክርስቲያን ናቸው ተብለው ከማያጣጥሙት ሰዎች እየሰማንና እያየን እኮ ነው። ሙሉ ክርስትናው እምነት እንደዛ ይመሰለ ሙሉ እንደዛ የተበላሸ የሚመስል ጥቂቶች ያጠፉት ጥፋት አይደለ ብዙሃኑን የሚያስወቅሰው። ስለዚህ ሔዋን ጆሮዋን ስትሰጥ የሰማችው ነገር ልክ አይደለም። ለምን ከሁሉም እንዳትበሉ ከለከላችሁ አለ። የሚያሳዝን ነገር ነው። እግዚአብሔር ያለው አንድ ነገር፣ ሰይጣን የሚያወራው ሌላ ነገር። እግዚአብሔር ያለው አንድ ነገር እንዳትበሉ ነው። እሱ ግን የሚላቸው ስንቱን እንዳትበሉ ለምን ከለከላችሁ? ሁሉንም አለ። ዮሐንስ ዘደማስቆ የሚባል የቤተ ክርስቲያናችን አባት ምን ይላል? እግዚአብሔር አምላክ አንዷን እንጨት እንዳትበሉ ብሎ የከለከላቸው ይሄንን ሁሉ ለእናንተ ሰጧችሁ፣ ለኔ ደግሞ አንድ ነገር ተውልኝ ሲል ነው ይላል። በቃ ለኔ እስኪ አንድ ነገር ስጡኝ፣ እናንተ ግን ሁሉንም ውሰዱታል። እግዚአብሔር አያችሁና ያክል ቸር እንደሆነ ሁሉን ወስዶ አይደለም አንድ ነገር የሰጠን። ለኛ ሁሉን ሰጥቶ ለሱ ስንት ነገር ነው የወሰደው? አንድ ነገር ነው የወሰደው። በቃ እኔም አንድ ነገር ይኖረኝ፣ እናንተ ግን ብዙ ነገር ይኖራችሁ። እና ሰይጣን በሚናገረው ንግግር ውስጥ ሔዋን ጆሮዋን ሰጠች። ከዛ በኋላ መልስ መለሰችለት። ምን አለች? አይ እኛ የተከለከልነው አንድ ነገር ነው እንጂ ሁሉን ነገር አይደለም አለች። ጥሩ ልብ ብላችሁ ስሙ አሁን
አሁን እኔና እናንተ የሚያወራ እንስሳ ቤታችሁ ገጥሟችሁ ቢያናገራችሁ ታናግሩታላችሁ? እንስሳ ሲያወራ አይታችሁ እንደለመዳችሁ አትምሰሉ። ቤታችሁ ያለው ውሻ ቢንጂ ቢላችሁ እውነትህን እኮ ነው ብላችሁ ትበላላችሁ? ሲጀመር የሚያወራ ውሻ በማየታችሁ ራሱ ምን እንደምታረጉት ትደናገጣላችሁ። እንግዳ ነገር ነው። ስሙ በደንብ። ሰው ስራው እንግዳ ያስብለዋል። ሰው ንግግሩ እንግዳ ያስብለዋል። ሰው አዋዋሉ እንግዳ ያስብለዋል። የሔዋን ትልቁ ስህተቷ መጀመሪያ ስህተቷ ጆሮዋን መክፈትና መናገር ለማይጠበቅባት ሰው መክፈቷ። እየሰማችሁ ነው? ጆሮዋን ሲጀመር ለምንድነው ከሷ ከማይመጥናትና ለሷ ከማይስማማት ጋር ወርዳ የምታወራው? እሷ ሰው ናት። የሚያናግራት ምንድነው? እንስሳ ነው። ለምንድነው ሰው ወርዶ ከእንስሳ ጋር የሚያወራው? ለምንድነው ክርስቲያኖች የምንወርደው? ለምንድነው ክርስቲያኖች ከማይመጥነን አዋዋልና ከማይመጥነን አነጋገር፣ አስተሳሰብ፣ ድርጊት ራሳችንን ዝቅ አድርገን የምንገኘው? ይሄንን እንድንማርበት እኮ ነው ነጥቡ። ሔዋን ወርዳ ከእንስሳ ጋር አወራች። ዛሬም ወርደን የማይዋልበት የምንውል፣ የማይወራውን የምናወራ፣ የማይታሰበውን የምናስብ፣ በእኛ ቋንቋ ደግሞ አርቆ ሐሳቢ ወይ ደግሞ አዲስ ነገርን እንደሚያስብ አድርገን እርስ በርስ እናኮለጳጵሰዋለን። በቃ ቦታ እንሰጠዋለን። ግን ልክ አይደለም። ሰው የሚያስብበት ልክም ጣሪያም መጠንም አለ። ሲወርድ ግን እንደ እንስሳ ሊያስብ ይችላል። ከእንስሳ ጋር ሊያወራም ይችላል። አንደኛው ስህተቷ እሷ ነው። ሁለተኛው ስህተቷ እግዚአብሔር አምላክ አትብሉ፣ ይሄንን ነገር እንዳትበሉ ብሎ ሲናገር ታውቃላችሁ፣ እባብ እኮ አልሰማችሁ። ማንም የሰማ የለም። ይሄንን ትእዛዝ የሰጠው እና ሲናገር የሰማው መጀመሪያ አዳም። ማን አልኳችሁ? አዳም። ሔዋን ራሱ አልተፈጠረችም። ሔዋን አዳም ጎን ውስጥ ሆና ነው ይሄን ትእዛዝ የሰማችው እንዳትበሉ ያለው። ግን ሔዋን ከወጣች በኋላና ከአዳም ጋር መኖር ስትጀምር ግን አዳም ምን አላት? አትንኩት ብሏል አላት። ምን አታርጉት? እግዚአብሔር ያለው አትብሉ ነው። እሱ ግን እያላት ያለው ምን አታርጉ። ካልነካችሁ ምን ስለማታረገው አርቆ እያጠረ ነው ማለት ነው። እየዋሸ እንዳይመስላችሁ። አርቆ እያጠረ ነው። ካልነካሽው አትበዩ፣ ስለዚህ አትንኩት ብሏል አለ። ይሄን ትእዛዝ ለነሱ ነው የተናገረው። እሷ እግዚአብሔር የነገራትን ትእዛዝ፣ በሌላ አገላለጽ እግዚአብሔር የነገራትን ምስጢር ለሌላ ሰው ተናገረችው፣ ለሌላ እንስሳ ተናገረችው። ዛሬም እግዚአብሔር የነገራችሁን ምስጢር እንደ ምስጢርነቱ ለማያከብረው ሰው ለምን እንደምትነግሩት? እንደ ምስጢርነቱ ለማይንከባከበውና ቦታ ለማይሰጠው ሰው ለምን እንደምናወራው? አይወራም እኮ ራሱ። በቃ አያችሁት ስህተቷን። ማውራት ከሌለባት ጋር አወራች፣ ጆሮ መስጠት ከሌለባት ጋር ጆሮ ሰጠች። ማናገር የሌለባትን ምስጢር ደግሞ ለጠላቷ ለራሷ ሰጠች። ስለዚህ ሔዋንን የጣላት ማን ይመስላችሁ? እርግጥ ነው ሰይጣን የጣላት። ሰይጣን ግን የጣላት ከሔዋን ምን አግኝቶ ነው? አያችሁ፣ ሰይጣን ድክመታችንን አውቆ የሚጥለን ትላልቅ ፈተና ብቻ አምጥቶ አይደለም፣ በትናንሽም ይጥለናል አልኳችሁ። ሁለተኛ ጠላት እኛን የሚጥለን የሚያጠቃንንና የሚያዋርደንን ነገር ከማን? ራሳችን ሰምቶ ነው። ከራስ ሰምቶ እኔ እኮ እንትን ነገር አልችልም አትሉ? እኔ እኮ እንትን ነገር አይሆንልኝም። አሁን የገሌን ዘፈን ስሰማ በቃ አይሆንልኝም። የገሌን ፊልም ሳየው አይሆንልኝም። በቃ እገሌን ሳየው የሆነ ነገር ያረገኛል። የሚያጠቃህን፣ የሚገልህን፣ የሚያዋርድህን፣ ዝቅ የሚያረግህን ነገር ለጠላት ተነግረዋለህ። ስለዚህ ያንን ነገር እኮ ይዞ ምን ያረጋሃል ማለት ነው? እንዲጥልህ በር እየከፈትክለት። ስለዚህ አይሆንም፣ ይሄንን ነገር ነው ብትበሉት ብትጠጡት እንዲያውም እንደሱ አምላክ እንዳትሆኑ ነው አለ። ከዛ በኋላ ግን ሰይጣን ምንድን ያላት? በጣም የሚገርማችሁ ነገር መልካሙንና ክፉን እንዳታውቁ ነው አላት። እስኪ መልካምንና ክፉን በሉ። እንዳታውቁ። በሌላ አማርኛ ይሄንን ዕፀ በለስ ብትበሉት መልካምና ክፉን ምን ያደርግላችኋል? ይገልጥላችኋል ነው። እና ቅዱስ ኤፍሬም ሶርያዊ ሔዋንን በጣም አድርጎ ይወቅሳታል። ምን ይላታል መሰላችሁ? ሔዋን ሆይ ምን አለ ከሰይጣንና አድሮበት ከሚያሳስተው ከዛ እባብ እኮ የተሻለ ጭንቅላት አለሽ። ይሄንን ዕፀ በለስ በልቶ ክፉና ደግ ማወቅ ይቻላል ለሚልሽ ጠላት አንተ እያወራህ ያለው ራሱ ክፉ ይሁን ደግ ይሁን በምን አውቃለሁ ብለሽ ለምን አልጠየቅሽውም? እውነት ለመናገር ቀጥፈሽ የምትበይው ቅጠል አምላክ ሊያረግሽ ቢችል ኖሮ ለምን እሱ መጀመሪያ ይበላውም ነበር እያለ ይጠይቃል። እውነት እኮ ነው። ሰይጣን በነገራችን ላይ እንድንሆንና እንድናደርገው የሚያዘን ነገር በሙሉ ለኛ የሚጠቅመን ቢሆን ኖሮ መጀመሪያው ነው አይነግረን። ሁሌም የሚያወራው ነገር ለኛ የሚጠቅመንን ይመስላል እንጂ ምንም የማያረገንን የማይጠቅመንን
እማይጠቅመንን። ስለዚህ ሔዋን ቀጠፈች፣ እሷን በላች፣ ባሏን በላ፣ ከዛ በኋላ ወደቁ። እግዚአብሔር ለመጀመሪያ ጊዜ ለሰው ልጆች የሰጣቸው ሕግ ቅድም እንዳልኳችሁ ለዛ ነው። ለመጀመሪያ ጊዜ የሰጣቸው ሕግ ጾም ነው። እና ሰው ክርስቲያኖች በተለይ ጾምን መረዳት ያለባቸው እንደ ፍትሐ ነገሥቱ ትርጉም ለተወሰነ ሰዓት ከተወሰኑ ምግቦች መከልከል ነው ብለው ብቻ ሳይሆን ጾምን መጽሐፈ መነኮሳት እንዲሁም ሲያስረዳው ለእግዚአብሔር ተብሎ የሚተው ነገር በሙሉ ጾም። ለማን ተብሎ? ለእግዚአብሔር ብለው ያልበሏት ያቺ ዕፀ በለስ ለአዳምና ሔዋን ምንድናት ማለት ነው? ጾም ነው ማለት ነው። ለእግዚአብሔር ብላችሁ ያቆማችሁት ዘፈን፣ ለእግዚአብሔር ብላችሁ የማታደርጉት ኃጢአት በሙሉ ምን እያረጋችሁበት ነው ማለት ነው? እየጾማችሁበት ነው ማለት ነው። ለዛ ነው ክርስቲያኖች በጾም ወቅት ላይ ከምግባቸው ጎን ለጎን አብረው እንዲያስቡት የሚፈለገው ይሄንን። ቅዱስ ዮሐንስ አፈወርቅም ለዛ ነው ምግቦቻችሁን ጾም በገባ ቁጥር በምትለውጡበት ልክ ምን አለ እናንተም ብትለወጡ ይላል። እውነቱን ነው። ጾም በገባ ቁጥር የኛ ጭንቀትና ራስ ምታት ስለምንለውጣቸውና መብላትና አለመብላት ስለምንችላቸው የምግብ አይነቶችን መጨነቅና መጠበብ ግን የነበረብን መጀመሪያ ስለ እግዚአብሔር ብለን ምን ያደረግናቸው ነገሮች ላይ መተው የሚገባን ነገሮች ላይ መተው የሚገባን። እውነት ነው። ጾም በነገራችን ላይ መልካምና ክፉን ታሳውቅ ነበር። አዳምና ሔዋን እየጾሙን መልካምና ክፉን አውቀው ነበር። መልካሙ እግዚአብሔር፣ ክፉ ደግሞ ከሱ ተጻራሪ የሆነው ሰይጣን። ልክ ጾሙን ሲያፈርሱ ግን መልካምና ክፉን ወደ አለማወቅ ነው የወረዱት። ጭራሽ እንዲያውም በድንግዝግዝ መኖር ጀመሩ። ጭራሽ እንዲያውም ትላንትና የለበሱት የብርሃን ልብስ ተገፎ ቁርበትና የበለስ ቅጠል የሚያገለድሙ ሰዎች ነው። የማይጾም ሰው በነገራችን ላይ ውድቀቱን እዚሁ ላይ ነው የምታዩት። የማይጾም ሰው የሚያውቀውን ራሱ ይረሳዋል። የማይጾም ሰው መልካምንና ክፉን ራሱ መለየት አይችልም። የማይጾም ሰው የለበሰውን የብርሃን ልብስ ተገፎለት የሞተ ሬሳ የሚባል ቁርበት የሚለብስ ሰው ነው። የማይጾም ሰው ከሚኖርባት ከገነት ተዋርዶ ወደ ምድር የሚወርድ ነው። የማይጾም ሰው ገነትን ብቻ ሳይሆን እግዚአብሔርንም የሚያጣ ነው። እግዚአብሔር ካለመጾም ሁላችንንም ይሰውረን። እህሉን አይደለም እያልኳችሁ ያለሁት፣ እህሉን አይደለም። እህል ብቻውን የሚያጸድቅም እህል ብቻውንም የሚያስኮንን ነገር አይደለም። ልብ ብላችሁ ስሙ ክርስቲያኖች። አለመብላት የሚያጸድቅ የሚመስለን ሰዎች አለን። መብላት ደግሞ የሚያስኮንን የሚመስለን ሰዎች አለን። አይደለም። አስታውሱ ይላል ቅዱስ አባታችን አባ ሙሴ ጸሊም፣ አለመብላት ጽድቅ ቢሆን ኖሮ ጠላታችሁ ሰይጣን እኮ አይበላም። መብላት የሚያስኮንን ቢሆን ኖሮ እኮ ሐዋርያት በበሉበትና በቀመሱበት ልክ በተኮነኑ ነበር። ሰውን የሚያጸድቀውም የሚያስኮንነውም መብላትና ለመብላቱ አይደለም። አሁን ግን አያታችሁታል። ሲበላ ያየነውን ሰው በሙሉ እኛ ምን እያረግነው? በቃ ኮድነንበታል። ሳይበላ ያየነውን ሰው በሙሉ ደግሞ በእኛ አይምሮ ምን አድርጓል? ጸድቋል ማለት ነው። አይሰራም እንደዛ። አለመብላትም መብላትም አይደለም ለጽድቅና ለኩነኔ ምክንያት የሚሆነው። በጾሙ ጊዜ ላይ እኛ በስጋ ምግብ ሳንከት ነገር ግን መከልከል ከሚገባ ሌሎች ነገሮች ኃጢአት እየሰራን ከሆነ እውነት እየተነጋገርን ከሆነ የጾምን አይደለም። በአንጻሩ ደግሞ ባይደረግም በጾም ጊዜ ላይ እየበላን ግን ከሌሎች ኃጢአቶች ብንከለከል ደግሞ አይገሌ የጾመች አይደለም አይባል። ከምግብ አዎ ላትከለከል ትችላለች። ከኃጢአት ግን ራሱን መጠበቅ አለበት። ስለዚህ እሱን አንደኛ ያዙ። ሁለተኛ በምንጾምበትም ሆነ ስለ ጾም በምንነጋገርበት ሐሳብ ውስጥ መርሳትና መዘንጋት የሌለብን ሁለተኛው ነገር ቢኖር ጾም አብረው ከሌሎች ነገሮች ጋር መተሳሰር አለበት። ጾም የሰውነትና የሆድ መራብ ብቻ ሳይሆን የስሜት ሕዋሳቶቻችንም ከእግዚአብሔር ጋር በጸሎት በስግደት በምጽዋትም ጭምር መገናኘት ነው። ለዛ ነው መጽሐፈ መነኮሳት ጾምን የጸሎት እናት ናት እያለ የሚነግራት። ሰው ሲጾም ለመጸለይ በር እየተከፈተለት ነው። የሚጸልይ ሰው ለመመጽወት በር እየተከፈተለት ነው። እሱ ከእግዚአብሔር ፊት እጆቹን ዘርግቶ ስጠኝ እንደሚለው የሚጸልይም ሰው እንደዚሁ ሁሉ ከእግዚአብሔር የተቀበለውን ራሱ ደግሞ ለሰው የሚሰጥ ነው። የሚመጸውት ሰው ደግሞ የሚሰግድ ሰው ነው። ዝቅ የሚል ሰው ነው። ራሱን ከተፈጠረበት ከአፈር አሳንሶ ከእግዚአብሔር ፊት ትቢያ እንደሆነ ከሰዎችም ዘንድ ራሱን በትሕትና ዝቅ የሚያደርግ ሰው ነው። ጾምን እንደ ቀላል ለተወሰኑ ሰዓታት እንደ መራብ ያድርገን አንቁጠረው ክርስቲያኖች። በጾም አሁን ያልኳችሁ እኛ የተማማርንበትን መጽሐፍ የጻፈው ሙሴ ፍጥረታትን ካለመኖር ወደ መኖር እግዚአብሔር እንዴት እንዳመጣቸው አውቋል።
በደንብ አርጓጓል። ያላወቀነውን ለማወቅ ያልተረዳነውን ለመረዳት ሰው ይጾማል። ይሄንን ብቻ ብያችሁ ትምህርታችንን እንጨርስ። አንዳንዶቻችን ደግሞ በጾም ከምናስተውላቸው ጥያቄዎች መካከል አንዱ ምን መሰላችሁ? አሁን እኔ ጾምኩም አልጾምኩም ምን ይመጣል? ምንም። አሁን ለምሳሌ እንደ ሁሉም ስለምትመለከቱት አሁን እኔ ጾምኩ አልጾምኩ ጸለይ ካልጸለይኩ ምን ያመጣል ልትሉ ትችላላችሁ። ለዚህ አንድ ብቻ ታሪክ ልንገራችሁ። ብሉይ ኪዳን ላይ ካሉ መጽሐፍቶች መካከል ከመጽሐፈ ዕዝራ ጋር ድሮ ይቆጠር የነበረ አባቶቻችን ግን በቀኑን የለዩት መጽሐፍ አለ። መጽሐፈ ነህምያ ይባላል። መጽሐፈ ነህምያ አንድ ነህምያ የሚባል እስራኤላዊ የእስራኤል ቅጥርና ሀገር መፍረሱንና መውደሙን አይቶ ጾሞና ጸልዮ ሀገር ለመገንባት የወረደ ሰው የምታገኙበት ነው። አንድ ሰው ጾሞ ምን ያመጣል ካላችሁ ቤታችሁ ገብታችሁ ነህምያን ይዩት። አንድ ሰው ጾሞ ራሱን ከእግዚአብሔር ፊት ዝቅ ካረገ እንኳን ለራሱ ቀርቶ ለሀገር የሚተርፍ ሰው። የፈረሰውን ቅጥር የገነባው የታጣውን ሰላም እንዲመለስ ያደረገው አንድ የነህምያ ጾምና ጸሎት ነው። ሰው ብቻዬን እኔ ምን ተአምር አመጣለሁ ብቻዬን ብጾምና ብጸልይ ምን ለውጥ አመጣለሁ አይባልም። እግዚአብሔር ኃጢአተኞችን አይቶ እንደሚቀጣ ሁሉ ስለ አንድ ጻድቅ ብሎ ደግሞ በሀገር ላይና በወገን በቤተ ክርስቲያንና በሕዝበ ክርስቲያን ላይ የመጣን መዓትና መቅሰፍቱን ጭምር ምን ማድረግ ይችላል? ማራቅ ይችላል። ክርስቲያኖች ስንጾም አደረ እነዚህን ነገሮች እያሰብን በውስጣችንም ጭምር እያመላለስን መሆን መቻል አለበት ማለት ነው። እግዚአብሔር አምላክ የጾምነውን ጾም እንዳስጀመረን ለፍጻሜው በቸርነቱ ያብቃል። በምሕረቱ በደግነቱ እግዚአብሔር ከምናየውም ከማናየውም ከምናውቀውም ከማናውቀውም ለጾማችን ከማይሆነው መሰናክል ሁሉ ይጠብቀን። የሰማነውን በልቦናችን ሰሌዳ ይጻፍልን። ወስብሐት ለእግዚአብሔር።